ሰላም እና ጤናን እንደ ሁል ጊዜውም እመኝላችኋለሁ። ውድ የስፖርት አፍቃሪያን ስፖርታዊ መረጃዎችን እንደተለመደው በሰዓታችን ይዘን መጥተናል። ውድ ቤተሰቦች እናንተም እኛን እንዳስለመዳችሁን ቪዲዮን በላይክ ጀምሩት። ቤተሰቦች በትልቁ ፋና ስፖርት የዩቲዩብ ቻናል ላይ ለጊዜው ቪዲዮዎችን እየሰራን አይደለም። እናም ይህንን አዲስ የዩቲዩብ ቻናል ሰብስክራይብ በማድረግ ተቀላቀሉን። ሐሳብና አስተያየቶቻችሁንም ጻፉልን። ቀጥታ ወደ ስፖርታዊ መረጃዎች ስንሻገር በአጫጭር የስፖርት መረጃዎች እንጀምራለን። ሞናኮች ሮሜሎ ሉካኩን ለማስፈረም እንቅስቃሴዎችን ማድረግ ጀምረዋል። የኤምኤልኤስ ክለብ የሆነው አታላንታ ዩናይትድ እና ትራንስቦንስፖርም ተጫዋቹ ላይ አይናቸውን ጥለዋል ሲል መረጃ ጋዜጣ ዴሎ ስፖርት ዘግቦታል። አይቫን ቶኒ ባለፈው ዲሴምበር ወር ላይ በምሽት ቤት ውስጥ አንድ ደጋፊ አብሮ ሰልፊ ለመነሳት ሲሞክር በቴስታ በመማታቱና ባደረሰው ጥቃት ክስ ተከፍቶበታል ተብሏል። የሜትሮፖሊታን ፖሊስ እንግሊዛዊ አጥቂ በሴፕቴምበር 24 ፍርድ ቤት መቅረብ እንዳለበትም አሳውቆታል ሲል መረጃ ሜል ስፖርት ዘግቦታል። ናፖሊዎች የአርሰናሉን የፊት መስመር አጥቂ ጋብሪኤል ጄሱስ ለማስፈረም ግንኙነት አድርገዋል ሲል መረጃ ዲማርሲዮ ዘግቦታል። ቶተናሞች የማይኪ ቫንደቪንን ውል ለማደስ በቃል ደረጃ ከስምምነት ደርሰዋል ሲል መረጃ ፋብሪዚዮ ሮማኖ ዘግቦታል። ቼልሲ እና ባየርን ሙኒክ ሞርጋን ጊብስ ዋይትን ለማስፈረም በፉክክር ላይ ይገኛሉ ሲል መረጃ ሜል ስፖርት ዘግቦታል። አትሌቲኮ ማድሪዶች አሌክሳንደር ሶርሎዝን መልቀቅ ይፈልጋሉ ተብሏል። ለተጫዋቹም 40 ሚሊዮን ዩሮ ይጠይቃሉ። ቱርክ ውስጥ የሚገኙ በርካታ ክለቦች ተጫዋቹ ላይ አይናቸውን ጥለዋል። አትሌቲኮች በኖርዌያዊ አጥቂ ምትክ ደግሞ ዱሳን ቭሎቪችን ማስፈረም ይፈልጋሉ ሲል መረጃ ማርካ ስፖርት ዘግቦታል። ባርሴሎናዎች ለሮድሪ ይፋዊ የመጀመሪያ ጥያቄ ለማቅረብ በቀጣዮቹ ሰዓታት ውስጥ ከማንቸስተር ሲቲ ጋር ይፋዊ ግንኙነት ያደርጋሉ ሲል መረጃ ደግሞ ሞንዶ ዲፖርቲቮ ዘግቦታል። ማንቸስተር ሲቲ ለሮድሪ ዝውውር ከ60 እስከ 70 ሚሊዮን ዩሮ እየጠየቀ ይገኛል ተብሏል። እንደ አትሌቲክስ ዘገባም ከሆነ ማንቸስተር ሲቲዎች ሮድሪ ወደ ባርሴሎና እንዲዘዋወር ፍቃድ ለመስጠት ከ60 እስከ 70 ሚሊዮን ዩሮ የካሳ ክፍያ ጠይቀዋል ተብሏል። ባርሴሎና ቀደም ሲል የ45 ሚሊዮን ዩሮ የመጀመሪያ የዝውውር ጥያቄ ያቀረበ ቢሆንም ማንቸስተር ሲቲዎች ተጫዋቹን አሳልፈው ለመስጠት የሚቀበሉት ዝቅተኛ የዝውውር ዋጋ ከ60 እስከ 70 ሚሊዮን ዩሮ እንደሆነ ተገልጿል። ሮድሪ ከካታላኑ ክለብ ጋር በግል ውሎች ላይ እስከ 2030 በሚቆይ ውል በአመት 15 ሚሊዮን ዩሮ ደሞዝ ሙሉ በሙሉ የተስማማ ሲሆን ወደ ባርሴሎና የመዛወር ፍላጎቱን ለክለቡ አመራሮች አረጋግጧል ተብሏል። አሁን በሁለቱ ክለቦች መካከል ያለው ልዩነት ወደ 15 እና 25 ሚሊዮን ዩሮ አካባቢ ሲሆን ባርሴሎና ዝውውሩን ለማጠናቀቅ የላከው የመጀመሪያ ጥያቄን አሻሽሎ ማቅረብ ይጠበቅበታል ሲል መረጃ አትሌቲክስ ዘግቧል። ሪያል ማድሪዶች ሙሉ ሶሻል ሚዲያቸው ላይ በገዛ ደጋፊዎቻቸው ከባድ ተቃውሞ እያስተናገዱ ይገኛል ተብሏል። ሪያል ማድሪድ ያን ዲዮማንዴን አስፈረምን ብለው በገለጹት ሁሉም ፖስት ስር ሮድሪን አስፈርሙልን የሚል ከባድ ተቃውሞ ገጥሟቸዋል ተብሏል። የሪያል ማድሪድ ደጋፊዎች በክለቡ ታሪክ ውድ ተጫዋች መጥቶላቸው ጥያቄያቸው ግን አሁንም ድረስ ሮድሪ ብቻ የሚል ሆኗል ተብሏል። ይህንን መረጃ ሜን ስፖርት ዘግቦታል። አሁን ላይ ሮድሪ ወደ ባርሴሎና ለመዘዋወር እጅጉን መቃረቡን ተከትሎ የሪያል ማድሪድ ዋና አሰልጣኝ ጆዜ ሞሪኒዮ በጣም ተበሳጭተዋል፣ ተቆጥተዋል ተብሏል። የመሃል ሜዳ ተጫዋች ማስፈረም ግዴታና መተው የሌለባቸው ጉዳይ መሆኑን ለክለቡ ባለስልጣናትም አሳውቀዋል ተብሏል። ማንቸስተር ሲቲዎች የሮድሪን ምትክ እያፈላለጉ ሲገኝ በዋነኛነት አይናቸውን ወደ ቼልሲው የመሃል ሜዳ ተጫዋች ወደ አርጀንቲናዊ ኤንዞ ፈርናንዴዝ አዙሯል ሲል መረጃ ዲማርዚዮ ዘግቦታል። በሌላ መረጃ በዚህ የዝውውር መስኮት የመጨረሻ ወር ላይ የማርቲን ዙቢሜንዲ የወደፊት ዕጣ ፈንታ አዲስ አቅጣጫ ሊይዝ ይችላል ተብሏል። አርሰናሎች ቦርኖ ጎማሬዥን ማስፈረማቸውን ተከትሎ በቡድን ውስጥ የዙቢሜንዲ የመሰለፍ ዕድልና ሚና ጥያቄ ውስጥ ገብቷል የተባለው የቼልሲው አሰልጣኝ ዣቪ አሎንሶ ዙቢሜንዲን በቅርበት እየተከታተለው ይገኛል። አሎንሶ ተጫዋቹን የመሃል ሜዳውን ለማረጋጋትና ከሞይሰስ ካይሴዶ ጋር ጠንካራ ጥምረት ለመፍጠር እንደ ዋነኛ አማራጭ ይመለከተዋል የተባለው ተስማሚና ከፍተኛ የገንዘብ ጥያቄ ከቀረበ አርሰናል ተጫዋቹን አሳልፎ የመስጠት አጋጣሚው ክፍት ነው ሲል መረጃ ማርካ ስፖርት ዘግቦታል።
አትሌቲኮ ማድሪዶች ከሮሜሮ ጋር በግል ውሎች ላይ ሙሉ በሙሉ ከስምምነት ደርሰዋል ተብሏል። ቤተሰቦች ይህን መረጃ ፋብሪዞ ሮማኖ ዘግቦታል። አትሌቲኮ ማድሪዶች ከተጫዋቹ ጋር አጠቃላይ ስምምነት ላይ የደረሱ ሲሆን አሁን የዝውውር ክፍያውን ለመጨረስና ስምምነቱን በይፋ ለማጠናቀቅ ከቶተንሃም ሆትስፐር ጋር የድርድር የመጨረሻ ዝርዝሮች እያጠናቀቁ ይገኛል ሲል ይህንን መረጃ ፋብሪዞ ሮማኖ ዘግቦታል። አርሰናሎች በክርስቲያን ሮሜሮ ላይ ፍላጎት ስበው ነበር ተብሏል። የ28 ዓመቱ የቶተንሃም ተከላካይ ክርስቲያን ሮሜሮ በአርሰናሉ አሰልጣኝ ማይክል አርቴታ ተፈልጎ ነበር ተብሏል። ነገር ግን ቶተንሃም ሆትስፐሮች ለሰሜን ለንደን ተቀናቃኛቸው ተጫዋቹን የመሸጥ ምንም አይነት ፍላጎት የላቸውም ተብሏል። በመሆኑም አትሌቲኮ ማድሪድ እና ኢንተር ሚላን በዚህ ክረምት የዝውውር መስኮት የአርጀንቲናውን ተከላካይ ለማስፈረም ቅድሚያ ግምት የተሰጣቸው ክለቦች ናቸው ሲል ይህንን መረጃ ጋርዲያን ስፖርት ዘግቦታል። ዌስትሃም ዩናይትዶች ማኖር ሰሎሞንን ለማስፈረም ከቶተንሃም ሆትስፐር ጋር የጀመሩት ውይይት በገንዘብ ነክ ምክንያቶች ለጊዜው ተቋርጧል ሲል ይህን መረጃ አትሌቲክስ ዘግቦታል። ጋላታሳራዮች ራፋኤል ሊያኦን ለማስፈረም ጥረታቸውን ቀጥለዋል ተብሏል። ከኤሲ ሚላን ጋርም የሚያደርጉት ድርድር ቀጥሏል። በሚቀጥሉት ሰዓታት ውስጥም አዲስ ጥያቄ እንደሚቀርብ ይጠበቃል። ሊያውም በጋላታሳራይ ፕሮጀክት ተማርኳል ሲል ይህን መረጃ ጋዜጣ ዴሎ ስፖርት ዘግቦታል። በሌላ መረጃ ቼልሲ ስኳድ ቀንስ እየተባለ ይገኛል ተብሏል። መረጃውን ቢቢሲ ስፖርት ይፋ አድርጎታል። እንደ ቢቢሲ ዘገባም ከሆነ ቼልሲ አሁን ካለው ስኳድ ግዙፍ ስኳድ 41 ተጫዋቾች ውስጥ 16 ተጫዋቾችን መቀነስ እንዳለበት ተገልጿል። ይህም የሆነው ፊፋ ባስቀመጠው አዲስ የክለቦች ሕግ ሲሆን ከልክ በላይ የተዝረከረከ እና እጅግ የበዛ ስኳድ ይዘው እንዳይንቀሳቀሱ በጥብቅ በገደበው ደንብ መሰረት ነው ተብሏል። ስለሆነም ክለቡ ይህንን አዲስ መመሪያ ለማክበር ቅጣትን እንዳይከተለው ለማድረግ ፈጣን ውሳኔዎችን መውሰድ አለበት ተብሏል። ይህ እጅግ ሰፊ የሆነ የስኳድ መጠን ለተጫዋቾች በቂ የመሰለፊያ ዕድል ባለማግኘታቸው ከማን በላይ ለክለቡ የፋይናንስ አስተዳደር ጫና እየፈጠረ ይገኛል ተብሏል። በመሆኑም የዝውውር መስኮቱ ሙሉ በሙሉ ከመዘጋቱ በፊት ቼልሲ በቋሚ ሽያጭ ወይም በውሰት ውል ተጨማሪ ተጫዋቾችን በመሸኘት ስኳዱን ወደ ተገቢው መጠን ማጥበብ ይኖርበታል። እናም ቼልሲዎች በቀጣይ በርካታ ተጫዋቾችን ከክለባቸው ሊሸኙ ይችላል ሲል ይህን መረጃ ቢቢሲ ስፖርት ዘግቦታል። ቼልሲዎች ማሉ ጉስቶን ለመልቀቅ በራቸውን ከፍተዋል ተብሏል። ሰማያዎቹ 87 ሚሊዮን ዩሮ እየጠየቁ ይገኛል። ማንቸስተር ሲቲዎች በተጫዋቹ ላይ ፍላጎት አላቸው፣ ነገር ግን ያን ያክል ለመክፈል ዝግጁ አይደሉም ሲል ይህን መረጃ ፋብሪዚዮ ሮማኖ ዘግቦታል። በሌላ መረጃ አርጀንቲና እንግሊዝን ያሸነፈችበትን ዕለት የብሔራዊ ቡድኗ ብሔራዊ ቀን አድርጋ ሰይማለች ተብሏል። መረጃውን ማርካ ስፖርት ዘግቦታል። በ2026 የዓለም ዋንጫ የግማሽ ፍጻሜ ጨዋታ አርጀንቲና እንግሊዝን ያሸነፈችበትን ዕለት ማለትም ሐምሌ 15 የሀገሪቱ የእግር ኳስ ብሔራዊ ቡድን ቀን ሆኖ በየዓመቱ እንዲከበር መወሰኑን የአርጀንቲና እግር ኳስ ፌዴሬሽን አሳውቋል። አርጀንቲና በ2026 የፊፋ የዓለም ዋንጫ የግማሽ ፍጻሜ ጨዋታ ላይ ከመመራት ተነስታ እንግሊዝን 2-1 በማሸነፍ ለፍጻሜ መድረሷ ይታወቃል። ሁለቱ ሀገራት በማልቪናስ ደሴቶች ምክንያት በ1982 ለ74 ቀናት የቆየ ጦርነት ማድረጋቸውን ተከትሎ በሐምሌ 15ቱ የግማሽ ፍጻሜ ጨዋታ ላይ ደጋፊዎች ወደ ስታዲየም ይዘውት የገቡት ምስል በርካታ ውዝግብ ማስነሳቱም ይታወሳል ሲል ይህንን መረጃ ማርካ ስፖርት ዘግቦታል። በሌላ መረጃ ማንቸስተር ዩናይትዶች የግራ መስመር ተከላካይ ለማስፈረም እየጣሩ ይገኛል ተብሏል። ማንቸስተር ዩናይትዶች የግራ መስመር ተከላካይ ለማስፈረም በስፋት እየተንቀሳቀሱ ይገኛል። ቀጣዩ የማንቸስተር ዩናይትድ አዲስ ፈራሚም ከዚሁ የግራ መስመር ተከላካይ ስፍራ ሊሆን ይችላል ሲል ይህንን መረጃ ፋብሪዚዮ ሮማኖ ዘግቦታል። ማንቸስተር ዩናይትዶች በግራ መስመር ተከላካይነት ቦታ ላይ በዋነኛነት አሁን ታርጌት አድርገው የያዙ ተጫዋች የኒውካስትል ዩናይትዱ ሊዩስሃል ነው ሲል መረጃውን ፋብሪዚዮ ሮማኖ ዘግቦታል። ማንቸስተር ዩናይትዶች ሴሽኮን በተመለከተ ከቶተንሃም ባየርን ሙኒክና ባርሴሎና የቀረበላቸውን ጥያቄዎች ሁሉ ውድቅ አድርገዋል ተብሏል። ማንቸስተር ዩናይትዶች የ23 ዓመቱን አጥቂ ባለፈው የውድድር ዘመን መጨረሻ አካባቢ ባሳየው ጠንካራ ብቃት ምክንያት የረጅም ጊዜ ቁልፍ አጥቂያቸው አድርገው የሚመለከቱት ሲሆን ሴሽኮ በክለቡ መቆየት ይፈልጋል ተብሏል። ከዚህ በኋላ ተጨማሪ አጥቂ ቢፈርም ራሱ ሴሽኮን ለመደገፍ እንጂ ለመተካት አይሆንም ሲል ይሄንን መረጃ ሜን ስፖርት ዘግቦታል።
ማንቸስተር ዩናይትዶች ሳንደር በርግን እየተከታተሉት ይገኛል ተብሏል። የማንቸስተር ዩናይትድ ሰዎች የፉላሙን አማካይ በመሃል ክፍሉ ላይ ሶስተኛ ፈራሚ ለማድረግ ፍላጎት ቢኖራቸውም ፉላሞች በቀላሉ ተጫዋቹን ይለቁታል ተብሎ እንደማይጠበቅ ተነግሯል። ማንቸስተር ዩናይትዶች ተጫዋቹን ማስፈረም ከፈለጉ ለኖርዌያዊው አማካይ እስከ 40 ሚሊዮን ፓውንድ መክፈል እንደሚጠበቅባቸው ከፉላም አመራሮች ተነግሯቸዋል ሲል ይህንን መረጃ ስካይ ስፖርት ዘግቦታል። አርሰናሎች ኬናን ይልዲዝን ለማስፈረም አዲስ ጥረት ለማድረግ ተዘጋጅተዋል ተብሏል። ከጥቂት ሳምንታት በፊት ጁቬንቱሶች ተጫዋቹ ለሽያጭ አይቀርብም የሚል ምላሽ እየሰጡ ቢሆንም የሰሜን ለንደኑ ክለብ አርሰናል ግን ለመፈተን ከፍተኛ ገንዘብ መጠን ያለው አዲስ የዝውውር ጥያቄ በቅርቡ ለማቅረብ እየተዘጋጀ ይገኛል ሲል ይህንን መረጃ ስካይ ስፖርት ዘግቦታል። አርሰናሎች የአትሌቲኮ ማድሪዱን አጥቂ ጁሊያን አልቫሬዝንም ለማስፈረም ያላቸውን ፍላጎት እንደገና አድሰው ተመልሰዋል ሲል ይህንን መረጃም ስካይ ስፖርት ዘግቦታል። ጁሊያን አልቫሬዝ ሰኞ ከአሰልጣኝ ዲያጎ ሲሞኒ ጋር ስብሰባ ለማድረግ ወደ አትሌቲኮ ማድሪድ ይመለሳል ተብሏል። ይህ ስብሰባም የተጫዋቹንም ሆነ የአሰልጣኙን አቋም የሚወስን ይሆናል ሲል ይህንን መረጃ ኢኤስፒኤን ዘግቦታል። ዘሰን ደግሞ እንዲህ ብሏል። ጁሊያን አልቫሬዝ አሁን የአርቴታ ዋና ኢላማ ሲሆን አትሌቲኮ ማድሪዶች እሱን ለባርሴሎና ለመሸጥ ፈቃደኛ አይሆኑም ብሎ አርቴታ ተስፋ አድርጓል ሲል ይህንን መረጃ ዘሰን ዘግቦታል። ሊቨርፑሎች ኤዝሪ ኮንሳን እየተከታተሉት ይገኛል ተብሏል። እንግሊዛዊውን የመሃል ሜዳ ተጫዋች የአስቶን ቪላ ቡድን አባላትም ኤዝሪ ኮንሳ ክለቡን ሊለቅ የሚችልበትን ሁኔታ እንዳለ እያሰሱ ይገኛል ሲል ይህን መረጃ ፋብሪዚዮ ሮማኖ ዘግቦታል። በሌላ መረጃ ባለፉት 3 የውድድር ዘመናት በእንግሊዝ ፕሪሚየር ሊግ ከፍተኛ ሬቲንግ ያገኙ ተጫዋቾች ደረጃ በማለት ቤተሰቦች ሁ ስኮርድ አንድ መረጃ ይፋ አድርጓል። 5ኛ ላይ የአርሰናሉ የመሃል ሜዳ ተጫዋች ዲክላን ራይስ መቀመጥ ችሏል 7.25 ከ10 በማግኘት እንዲሁም ሙሐመድ ሳላም በተመሳሳይ 7.25 ከ10 አግኝቷል ተብሏል። 3ኛ ላይ መቀመጥ የቻለው የማንቸስተር ዩናይትዱ ፖርቹጋላዊ የመሃል ሜዳ ተጫዋች ብሩኖ ፈርናንዴስ ሲሆን 7.36 ከ10 አግኝቷል ተብሏል። 2ኛ ደረጃ ላይ መቀመጥ የቻለው ደግሞ ኖርዌያዊ የማንቸስተር ሲቲ የፊት መስመር አጥቂ ኤርሊንግ ብራውት ሃላንድ ሲሆን 7.42 ከ10 ማግኘት ችሏል። ቤተሰቦች ባለፉት 3 የውድድር ዘመናት በፕሪሚየር ሊጉ ከፍተኛ ሬቲንግ ካገኙ ተጫዋቾች መካከል በቀዳሚነት 1ኛ ላይ መቀመጥ የቻለው እንግሊዛዊ የአርሰናል የቀኝ መስመር አጥቂ ቡካዮ ሳካ ሲሆን በቀዳሚነት ሲቀመጥ 7.44 ከ10 አግኝቷል ሲል መረጃውን ሁ ስኮርድ ዘግቦታል። ቤተሰቦች እስኪ አሁን ደግሞ ስኮር 90 የእንግሊዝ ፕሪሚየር ሊግ የቀጣይ የውድድር ዓመት ቢግ 5 የሚባሉት ክለቦች ሊኖራቸው የሚችለው የምርጥ 11 አስተላለፍ ይህን ይመስላል ሲል ቅድመ ግምት እንዲያስቀምጧል። የእናንተን ሀሳብ ኮሜንት መስጫ ቦክስ ላይ ጻፉልኝ። ወደ መረጃ ስሻገር ቤተሰቦች ከአምናው የእንግሊዝ ፕሪሚየር ሊግ ሻምፒዮን ከአርሰናል እንጀምር። በግብ ጠባቂነት ቦታ ላይ ዴቪድ ራያን አስቀምጦታል ስኮር 90። በተከላካይነት ቦታ ላይ ሪካርዶ ካላፊዮሪን፣ ጋብሪኤል ማጋሌዝ፣ ዊሊያም ሳሊባና ጁሪያን ቲምበርን፣ በአማካይ ቦታ ላይ ዴክላን ራይስን፣ ቦርኖ ጉማሬዥና ማርቲን ኦዴጋርድን እንዲሁም በፊት መስመር አጥቂነት ቦታ ላይ ጋብሪኤል ማርቲኔሊን፣ ካይ ሃቨርትና ቡካዮ ሳካን አስቀምጧቸዋል። ቤተሰቦች ከአርሰናል በመቀጠል አምና በሊጉ 2ኛ ደረጃ ላይ ይዘው ያጠናቀቁት ማንቸስተር ሲቲዎች ነበር። አሁን የማንቸስተር ሲቲዎች እንመልከት። በግብ ጠባቂነት ቦታ ላይ ጃንሉጂ ዶናሩማን አስቀምጦታል ስኮር 90። በተከላካይነት ቦታ ላይ ኒኮ ኦሪሌን፣ ግቫርዲዮልን፣ ማርክ ጉይና ኑኔዝን አስቀምጧቸዋል። በአማካይ ቦታ ላይ ሪያን ቼርኪን፣ ሮድሪና ኤደርሰንን አስቀምጧቸዋል። እንዲሁም በፊት መስመር አጥቂነት ቦታ ላይ ጄሬሚ ዶኩ፣ ኤርሊንግ ብራውት ሃላንድና ሴሜኒዮን አስቀምጧቸዋል። ቤተሰቦች አምና በሊጉ 3ኛ ደረጃን በመያዝ ያጠናቀቀው ክለብ ማንቸስተር ዩናይትድ ነበር። አሁን ደግሞ የማንቸስተር ዩናይትድን ግምታዊ አስተላለፍ የስኮር 90 ግምታዊ አስተላለፍን እንመልከት። ማንቸስተር ዩናይትዶች በቀጣይ የውድድር ዓመት ሊኖራቸው ይችላል ብሎ የገመተውን ቋሚ 11 አስተላለፍ ስኮር 90 ይፋ ሲያደርግ በግብ ጠባቂነት ቦታ ላይ ላመንስን አስቀምጡታል። በተከላካይነት ቦታ ላይ ሉክሾን፣ ሊሳንድሮ ማርቲኔዝን፣ ሌኒግሮና ዳሎትን አስቀምጧቸዋል። በአማካይ ቦታ ላይ አንድሬ ሳንቶስን፣ ቦርኖ ፈርናንዴዝና ቴሌማንስን አስቀምጧቸዋል። በፊት መስመር አጥቂነት ቦታ ላይ ብራዚላዊውን ማቲያስ ኩኛን፣ ቤንጃሚን ሴሽኮና ብሪያን ምቤሞን አስቀምጧቸዋል።
ቤተሰቦች አሁን ደግሞ የሊቨርፑልን እንመልከት። ስኮር 90 የሊቨርፑል ምርጥ 11 የቀጣይ የውድድር ዓመት ሲል ቅድመ ግምቱ ሲያስቀምጥ በግብ ጠባቂነት ቦታ ላይ አሊሰን ቤከርን አስቀምጦታል። እንዲሁም በተከላካይነት ቦታ ላይ ኬርኬዝን፣ ቫን ዳይክ፣ ጃክዌትና ፍሬምቦንግን አስቀምጧቸዋል። በአማካይ ቦታ ላይ ማካሊስተርን፣ ግራቨንበርጅና ስፖዝላይን እንዲሁም በፊት መስመር አጥቂነት ቦታ ላይ ኮዲ ጋክቦን፣ ኢሳክና ዌርተዝ እነዚህ 11 ተጫዋቾች የቀጣይ ዓመት የሊቨርፑል ቋሚ 11 ሊሆኑ ይችላሉ ሲል ስኮር 90 ግምቱን እንዲያስቀምጠዋል። የቶተናም ደግሞ ስንመለከት ቤተሰቦች በግብ ጠባቂነት ቦታ ላይ ኬንሲ መቀመጥ ችሏል። በተከላካይነት ቦታ ላይ ሮበርትሰን፣ ቫን ዴቪን፣ ቫን ሄክና ፔድሮ ፖሮ ተቀምጠዋል። በአማካይ ቦታ ላይ ፈርናንዴዝ፣ ማዲሰንና ቶናሊ ያሉ። በፊት መስመር አጥቂነት ቦታ ላይ ደግሞ ጋላገር፣ ሪቻርልሰንና ቅዱስ እነዚህ ተጫዋቾች የቀጣይ የቶተንሃም ስፐር የቀጣይ የውድድር ዓመት ምርጥ 11 ሊሆኑ ይችላሉ ሲል ስኮር 90 ቅድመ ግምት እንደዚህ አስቀምጠዋል። ቤተሰቦች የእናንተን ሀሳብ ኮሜንት መስጫ ቦክስ ላይ ብጽፉልኝ ደስ ይለኛል። በትልቁ ፋና ስፖርት የዩቲዩብ ቻናላችን ላይ ለጊዜው ቪዲዮዎችን እየሰራን አይደለም። ቤተሰቦች ይህንን አዲስ የዩቲዩብ ቻናል ሰብስክራይብ በማድረግ ተቀላቀሉን። ሀሳብና አስተያየቶቻችሁንም ጻፉልን፣ እንዲሁም ቪዲዮንም ላይክ አድርጉት። ቤተሰቦች በሌሎች የስፖርት መረጃዎች ነገ ተመልሰን እንገናኛለን። ተመልሰን እስከምንመጣ ሰላም እና ጤናን እንደ ሁልጊዜውም እመኝላችኋለሁ።